እውነት ለመናገር ብዙነሽ ከህግ በላይ ማንም የለም። ይሄ ደግሞ ማንም የሚያውቀው ነው። ምክንያቱም እኛ ስላወራን ስለደነፋን ማንም አይነካኝም ስላልን አይደለም። ከህግ ላይ ስንደርስ ነው ሁላችንም ዋጋችን የምናገኘው ማለት ነው። ሩታ ደግሞ የተወችሽ እውነት አንቺ የባሏ ወንድም ነሽ፣ ታላቋ ነሽ። ሲቀጥል የእናንተ ደም ከሩታ ደም ተቀላቅሏል፣ በደም ተዛምዳችኋል። እናንተ በቃ ከዚህ ጋር ሌላ ተካራ መፍጠሩ ትክክል አይደለም ብላ ስለምታስብ እንጂ አንቺ ለሷ የምሬን ነው የምልሽ። በቃ ዜሮ ነሽ። ማንጠባጠብ ትችላለች፣ ግን እንደተናገርኩት ያው ዝምድና ይዟት ነው እንጂ ለሩታ ምንም የሚያቅታት እንደሌለ እንዳሸነፈችሽም እኮ በደንብ ተረድተሽዋል። ስለተሸነፍሽም ነው ይሄን ያክል እያበድሽባት ያለሽው ማለት ነው። እንግዲህ አንዳንዴ ያጋጥማል። ትልቅ ስለሆንሽ ብቻ አንቺ ሁሌ አሸናፊ ነሽ ማለት አይደለም፣ ትሸነፊያለሽ። ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ብዝት ተርፍ ይበልልኝ። እንግዲህ ውድ ቤተሰቦቼ ያው ይሄን ቤት ደግሞ ላይክ ሰብስክራይብ ማድረጋችሁን አትርሱ። ሩቲ 300 ገባች ማለት ነው። ማታ ከባሏ ጋር ጎምለል እያለች መታ 300ን ባንዴ ደፈነችው ነው የምላችሁ። እንዴት ደስ ይላል! ግን የመሬን ነው የምላችሁ። ግን ምን ዋጋ አለው? ምቀኛ በዙሪያቸው ታጠረውልኝ ሰዎች እንዴት እንደሚሆኑ ፈጣሪ ብቻ ያወቅላቸው እንጂ ነገርየው በጣም እየገሰገሰ ነው። በነገራችን ላይ አንድ ሳልናገር የማላልፈው ነገር ማለት ነው፣ ሩታ አዘውትራ ቪዲዮ አሰራም አዘውትራ ዩቲዩብ ላይ አትከታተልም እንጂ ማለት ነው። እንደ አብርሃም ቶሎ ቢለቀቅበት ከአብርሃም በላይ ሄዳ ነበር እሷ። ማርያምን እንምላችሁ ከሱ በላይ አሁን አብርሃም 500 ምናምን ሊገባ ነው። ከዛ በላይ ትሄድ ነበር ሩታ። ግን በየጊዜው አትለቅም። እንደምታዩት በሳምንት አንዴ ይለቀቃል። በ6 ቀን እንደዛ ነው የሚለቁት ማለት ነው። እና ሩትዬ እንኳን ደስ ያለሽ የኛ ጀግና አቃጣይዋ ማለት ነው። ከዚህ በላይ ገና ታድጊያለሽ። ጠላስሽ ድብን እያለ አንቺ ገና ከፍ ትያለሽ። የኔ እናት ይገባሻል። የልኦሌ እናት ለአንቺም ለባልሽም ለልጅሽም መጥፎ የሚመኙ ሰዎች በሙሉ ፈጣሪ አምላክ ልቦና ይስጣቸው። እኛ ለነሱ ክፉ አንመኝም። የሰው ደስታ የማያስደስተው ደግሞ ገደል መግባት ይችላልና በጣም ከባድ ናችሁ ሰዎች ስትባሉ። እንግዲህ እኔም ጨምሬ ሰው ነኝና እኛ ሰዎች ለሰው የማንገባ ፍጡር ነን። ግን መጥፎ አስተሳሰብ ያለን ሰዎች ፈጣሪ አምላክ ልቦና ይስጠን። እውነት በጣም ከባድ ነገር ነው። የቅናት መንፈስ በጣም ኃይለኛ ነገር ነው። እና ቤተሰቦቼ ማለት ነው ዛሬ ብዙነሽ እያበደች ነው እንዴ? ማንም አይደለችም ሩታ አለች እኮ። አረ ብዙነሽ ተረጋጊ። በነገራችን ላይ በጣም ብዙ መቀባጠር ዋጋ እንደሚያስከፍል እዚህ ጋር ልታቂ ይገባሻል። አንቺ እያወቅሽ አይደለም። የምር ዘመድ ስለሆንሽ ስለሆንሽ ምናምን መጥፎ ነገር አይከሰትብኝም ብለሽ አታስቢ። የምሬን ነው። እች ልጅ የገነፈለች ቀን ማለት ነው ወስዳ ነው የምትዘፍቅሽ። ነግሬሻለሁ። የሀብታም አሳሳቅ ሳኩኝ አይደል ቤተሰቦች? ግን በመጀመሪያ ደረጃ ማለት ነው ይሄን ነገር ሩታ ብትጨርሰው እየተሻለ ነው። እኔ ቢኒ ባለፈው አናደኛል። አሁን ደግሞ ለሩታ ጠበቃ ሆነ መታልና እንደዚህ ከቤተሰብ የሚያነካካ ነገር በሷ ስም እየወጣችሁ ባትናገሩ ጥሩ ነው ብዬ አስባለሁ። ምክንያቱም አሁን እውነት ቢኒ ሩታ ብዙዬን እንደምስከሳት ነግራህ ነው እንደዚህ ብለህ የምታወራው ወይ በቃ ዝም ብለህ ቪዲዮ ለመስራት ፈልገ ነው? የምሬን ነው። በእናታችሁ በቃ እሷ ያላለችውን ነገር እየፈጠራችሁ እሷ ስሟ እንዲገነባት ብዙ ሰዎች ስሟን እንዲያነሱ አታድርጉ። በቃ የምር እናውቃለን ብዙነሽ እያደረገች ያለ ነገር ትክክል አይደለም። አዎ ግን ሩታ እውነት ከልቧ የሌለውን ነገር እያወጣችሁ ከዚህ ጋር ባታወሩ በጣም መልካም ነው። በእንደዚህ አይነት ነገር ተባበሯት። ሩታን ማድረግም ካለባት ራሷ በውስጥ ትጨርስ ከነሱ ጋር ማለት ነው። እሷ እንዳትጎዳ አይዞሽ ከጎንሽ ነን በማለት ከጎኗ ሁኑ እንጂ እንደዚህ ከቤተሰብ የሚያነካካ ነገር ስለሷ ባታወሩ ጥሩ ነው ብዬ አስባለሁ። እንደኔ ነው ቤተሰብ። እናንተ ምን ይመስላችኋል? ምክንያቱም እንደነዚህ አይነት ጉዳይ ራሳቸው ቢነጋገሩ የተሻለ ነው። ትከስሻለሽ እንደዚህ ትልሻለሽ ምናምን ነገር ይሄ አስፈላጊ ነው ብዬ አላስብም እንደኔ እምነት። ወደ ብዙነሽ ስመጣ ደግሞ አንቺ የወንድምሽ ህመም ሳይሆን ያቃጠለሽ ሩታና አብርሽ ስለተመለሱ ነው የተቃጠልሽው። እሱም ደግሞ የተቃጠልሽበት ምክንያት ምንድን ነው? ሩታ እስከዛሬ ድረስ ወድቆ ሲለምናት አልቅሶ ሲለምናት በየቦታው እየተሽከረከረች ፈርምልኝ እያለች ያስፈረመችው እሷ ነች። ተፋተዋል ብለሻል ማለት ነው። እዚህ ጋር እኮ ነው አንቺ ማሰበሽ እንደተዘጋ የሚሰማኝ ነው። የእውነቴን ነው ብዙነሽ ማለት ነው። ዛሬ ደግሞ እንዴት ነው እስኪ ልይሽ በደንብ ዋው አንቺ ጸጉርሽን ተሰርተሽዋል። ማሻአላ እንደዚህ ረዘም ስታረጊው ይሻላል እንጂ እንደው ያንንማ እዚህ ላይ ትክክል አድርገሽ ስትመጪ እኔ ራሱ አይኔ እኮ ነው የሚዞርብኝ። አብሮ ከጸጉርሽ ጋር ብር ነው የሚለው አይኔ እውነቱን ለመናገር እና ማለት ነው።
ተመስገን ዛሬስ ተኝቷት ቁጥር ተሰርተዋለች እቺ ሴትዮ። እንደው እንደዛ ይሻላል ስታቆም ያው አንቺ የሚያጫዋሽ ነገር ስላለ እና ምንድነው ወደ ጉዳይ ስመጣ ማለት ነው። እቺ ሰበርሰካ የሆነ ሴትዮ እኔ እኮ በጣም ነው የምታናድደኝ። በመጀለጣት ራሱ ደስ ይለኛል እኮ የምሬን ነው የምላችሁ። ግን እኔ በቤተሰብ ጣልቃ አልገባም ብዬ ነው ማለት ነው። እንደ የሩታ ነገር ሆኖብኝ ቻል አደርገዋለሁ እንጂ ማጫጓራይ ነው የምታቃጥለኝ። እና ምንድነው ለወንድም መቆርቆር እንደዚህ አይደለም። በነገራችን ላይ ወንድሜ ታሟል ብለሽ የምትቆረቆሪ ከሆነ በዚህን ያክል ከሩታ ላይ እንዲህ ጠላት ሆነሽ ቀንዳም ሆነሽ ልትነሽባት አይገባም ነበር። ሲቀጥል ወንድሜ ለምኗታል ምናምን ገለመሌ ለምትይው ማለት ነው ከገባሽ እና ከተረዳሽ ወንድምሽ ሩታን ወደሱ እንድትመለስ ይለምናት የነበረ ቦታ ላይ ምን ነበር ሲያደርገ የነበረው? ምን እያደረገ ነበረ? ዛሬ ከሩታ ጋር መጥቶ ይለምናታል፣ ያለቃቅሳል። ነገ ደግሞ ከሄርሜላ ጭን ውስጥ ነው የሚገኘው። ገባሽ? ይህን ልታቂ ይገባሻል። አንቺ በእንደዚህ አይነት ሁኔታ ሂዶ ይቅርታ እየጠየቃት ማንኛው ሴት ነው አምና የምትቀበለው? ማንኛው ሴት ናት ይቅርታ የምታደርግለት? አንቺ በአንቺ ስላልደረሰ ነው ይሄ ነገር። በአንቺ ሲደርስማ እኮ እናይ ነበረ ስታብጅ ይሄን ጭራሮ የመሰለ ጸጉርሽን ላጭተሽ እንደምትይው እርግጠኛ ነኝ ማለት ነው ያንቺ ባል እንደዚህ ቢያደርግብሽ። ስለዚህ በዚህ ይሄን ሽፋን አድርገሽ ሩታን ልትረገጫት አይገባሽም። ያንቺ ወንድም ዝሙት እየሰራ ነበረ ይቅርታ ሲጠይቃት የነበረው ሩታን። ይሄ ደግሞ ስለማይሆን ፈታችሁ አለቀ። ከዛ በኋላ ደግሞ ልጅቷ ይቅርታ ልብ አላት። የተበደለችውን ትታ ልጇን ለማሳደግ ስትል ባሏን መለሰችው። አንቺ ምን ያሳብድሻል? ምን ያሳብድሻል? ምንም ልታመጫት ትችይም። በመጀመሪያ ደረጃ አሁን አንቺ ልታመጭ የምትችይው ነገር እኔ እንደሚገባኝ ማለት ነው ሩታ አብርሽን እውነትም አስገድዳ ይዛው ከሆነ አብርሃም ያለ ፍላጎቱ ከሆነ ከሩታ ጋር የሆነው ያኔ ምናልባት የአንቺ ፉከራ ሊሰራ ይችላል። አብርሃም ሩታን ፈልጎ ከሄደ ግን አንቺ ብዘይ ብትፈርጪ ምንም አታመጭም። ምንም አንቺ ወዳቂ ነሽ። የምሬን ነው። ምክንያቱም አንቺ በምርጫው ስለማይመለከትሽ የእህትነት ድርሻለሽ። በሱ ምርጫ በሱ ህይወት ግን አትገቢም። አንቺ ገብቶሻል። ይሄን ልትረጅ ይገባሻል። ምንም ያልሆነ ልጅ ካላበደ ብለሽ አንቺ ልታሳብጁ ነው ወንድምሽን እኮ። ሲቀጥል ደግሞ ሩታ ማለት ነው እኔ ከስቺ ሴትዮ ጋር ባትካፈች ከስቺ ሴትዮ ጋር ንትርክ ባትገቢ እንዴ ለምንድን ነው ለጋሽዬ የማትናገሪው? ጋሽዬ በእርግጠኝነት ትዳር እንዲፈታ የማይፈልግ ሰው ነው አይደለ? ብዙ ነገር ፈጥሯል እናንተን ለማስታረቅ። ስለዚህ ከስቺ ሴትዮ ጋር ሰጣ ገባ ከመግባትሽ በፊት ሂጂ ከጋሽዬ ጋር። በቃ ጋሽዬ ከዚህ በፊት አዎ አንተም ለምነኝ ነበረ፣ በጣም ብሶች ለምነው ነበረ፣ ግን የነበረውን ሁኔታ በደንብ ታውቃለህ፣ ምን እየተፈጠረ እንደነበረ በዛ ስሜታዊ ሁኜ ነው ብለሽ ለጋሽዬ በደንብ አስረጁ። እችን ሴትዮ አስወጫት ከመካከል። ማስወጣት የምትችይው አንቺ ነሽ ሩቲ ማለት ነው የምር። ምክንያቱም ለጋሽዬ በመናገር ጋሽዬ ቀስ አድርገሽ ነገሩን አስረድተሽ እቺ ሴትዮ ከህይወታቸው እንድትወጣ ማድረግ የሚችለው ጋሽዬና ጋሽዬ ብቻ ነው። እኔ እንደሚሰማኝ ከሆነ ማለት ነው። እና ብዙ ነሽ እኔን ምንም ነገር ልታደርገኝ አትችልም። በወንድሜ ነው የምትቀጣኝ ላችሁ። ወንድምሽን አሳምራ እንደምትይዘው በደንብ ታውቂያለሽ። ከማንምና ከምንም በላይ እንደምታፈቅረው ማለት ነው። ያኔ በተነሳሳ ቂም በቀል ዛሬም ወንድሜን ትበቀለዋለች ብለሽ ነው እንደዚህ እያበድሻለሽው። አታስቢ። የሰው ልጅ የሆነ ጊዜ ላይ ሄዶ ወደ ራሱ ይመለሳል፣ ይስተካከላል። ሩታ ከዚህ በኋላ ምንም ነገር የምታደርገው ነገር አይኖርም። ትዳሯን ለመመለስ ብቻ ነው እየጣረች ያለችው። እንዳንቺ የሆነ ቂም አዝለሽ ውስጥሽ ልብሽ ጥቁር ምን አይነት ሰው ነሽ? እና ምንድነው የምልሽ ብዙ ነሽ። ከሁለታቸው መካከል ፍቅር ካለ አንቺ ልትንጁ አትችይም። በፍጹም ምንም ልታመጫ አትችይም። ምንም ነገር ታድርገኝ እኔ ምንም ነገር አላደረኩም ህግ ጠይቀኝ ላልሽው በጣም ነው ያደረግሽው እንጂ መተታም ናት ብለሻታል። ስሟን አጥፍተሻል። ወንድሜን አፍዝዘዋለች አደንዘዋለች ብለሻል። ሲቀጥል ደግሞ ወንድምሽን ከማትሽ ጋር ጠርጥረሽዋል። ኤፍሬምን ከሩቲ ጋር ጠርጥረሽዋል። አንተ ለምንድን ነው ወንድ በሌለበት ቤት የምታድረው? ሲቀጥል ደግሞ የወንድምህን ቤት ልትወርስ ነው ወይ እያልሽ አውርተሻል። በጣም ብዙ ነገሮችን ቀባጥረሻል። አንቺን እስር ቤት ለማስገባት በጣም ቀላል ነው። እዚህ አጋጣሚ ኧረ በጣም ቀላል ነው። ብዙ ነሽ። ተይ ረጋ በየኔ እናት ረጋ። ከቤተሰቡ ላይ በላ እንዳታወርጅ ነግሬሻለሁ። እና እንደዚህ አሁን የምትንደቀደቂበትን አንደበትሽን ማለት ነው ህግ ላይ ስትሄጅ እንደዚህ እርም ሲያደርግሽ እና ያለን በቅርቡ በእርግጠኝነት ማለት ነው። እና ሩትዬ ወደፊት የምሬን ነው የምልሽ። እንደውም አብርሃምን ይዘሽ ወብስ ብትይ ከስቺ ቃጠሎ ከሆነች ሴት ብትለይ በጣም ደስ የሚለኝ። እንደው እስኪ ይለይላት እስኪ ጸጉሯን ነጭታ ይውጣላት። ተንገልግዳ ሞተች እኮ አብዳ ሞተች። በነገራችን ላይ ያንቺ የልጅ ፍቅር ያለሽ አይመስለኝም። ለምን ልጆችሽ ከአያታቸው ነው እያደጉ ያሉት። አንቺ ልጆችን እንደናት ስላላሳደግሻቸው ለዛ ነው የሰው ፍቅር የልጅ ፍቅር የማይገባሽ። ሲቀጥል ደግሞ እኔ ጀግና ሴት ነኝ የምትዩ
ባልሽ እኮ አንቺን ስለማያፈቅርሽ ነው ጥሎሽ ሄደ። እውነት እንደ አብርሃምና እንደ ሩታ ፍቅር ቢኖራችሁ ከባልሽ ጋር አትፋችም ነበር። በመጀመሪያ ደረጃ በዚህ ምላስሽ ማንም ሊያፈቅርሽ አይችልም። ሲቀጥል ደግሞ ማለት ነው ለዛ ነው ባልሽ ጥሎሽ ሄደ። ስለዚህ ብቻሽን እየኖርሽ ነው እርግጥ ነው እና ሁሉም ሰው እንደኔ ይሁን ማለት ትክክል አይደለም። አንቺ ፍቅር ከሌለሽ ሌላኛው ደግሞ ፍቅር አላት እኮ ምን አስበሽ ነው እንዴ? ያንቺና የባልሽ ትዳር ካልተመለሰ የሌሎች መመለስ የለበትም። ልክ እንዳንቺ ሲንግል ሌዲ መሆን አለባቸው።